በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ እናንተን ጳጳሳት አድርጎ ሾሟችኋል። ስለዚህ ለመንጋውና ለራሳችሁ ተጠንቀቁ። ዲያብሎስና ሰራዊቱን በስሜ ሰሩ፣ በኃጢአት የታሰሩ ልጆችን ደግሞ በስሜ ፍቱ። አዳምና ዘሩ ከኃጢአት ማሰሪያ እንዲፈቱ ነው መድኃኔ ዓለም ኢየሱስ ክርስቶስ ሰው የሆነ። ዛሬ የኛ ትልቁ ኃላፊነት በኃጢአት የታሰሩትን መፍታት ነው። ከምቀኝነት እስራት፣ ከቂም በቀል እስራት፣ ከቅናት እስራት፣ ከአድመኛነት እስራት፣ ከትዕቢት እስራት በኃጢአት የታሰሩትን መፍታት የምንችለው በሰጠን ስልጣንና ሁሉን ቻይ በሆነ የማይፈታው የታሰረ ነገር በሌለ፣ የማይንደው የኃጢአት ገደል በሌለ፣ የማይሻገረው የኃጢአት ወንዝ በሌለ ሁሉን ቻይ በሆነው በኢየሱስ ክርስቶስ ስም ከኃጢአት ማሰሪያ ፍቱልኝ ልጆችን ነው የሚል። አስተምሯቸው፣ ንስሐ እንዲገቡ አድርጉ፣ በኃጢአታቸው ይናዘዙ፣ በሥጋው ደሙ ይቀደሱ፣ ከኃጢአት ማሰሪያ ይፈታሉ ነው። ይሄ ቃሉ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ። በሰማይም በምድርም ምሉእ የሆንክ የጌትነት ክብርህና ምስጋና በሰማይና በምድር ምሉእ የሆነ ፍጹም አሸናፊ የሰራዊት ጌታ ሕያው እግዚአብሔር አምላካችን ሆይ ስለ አምላክነትህ የሚታየውንም የማይታየውንም ፍጥረት ሁሉ ካለመኖር ወደ መኖር አምጥተህ ስለ መፍጠርህ፣ ስለ ፈጣሪነትህ፣ ሁሉን ቻይ ስለሆነው መለኮታዊ ድንቅ ሥራህ፣ ከሰው አእምሮ በላይ ስለሆነው መለኮታዊ አኗኗርህ፣ ለፍጥረትህ ሁሉ ስለ መግቦትህ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ አባታዊ ፍቅርህ ክብር ምስጋና ለዘላለሙ ላንተ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን። ዛሬ ለትንሽ ደቂቃዎች የምንማርበት የትምህርት ርዕስ የታሰሩትን ፍቱ የሚል ይሆናል። የታሰሩትን ፍቱ። በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 17 ያለውን እናነባለን። ይህ የታሰሩትን ፍቱ ታሪክ የሆሳዕና የሚነበብ ወንጌል ነው። በሆሳዕና ዕለት የሚነበብ ወንጌል ነው። በዚያውም እንኳን ለበዓለ ሆሳዕናው በሰላም አደረሳችሁ አደረሰን እያልኩኝ አነበዋለሁ። በእግዚአብሔር ስም የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷም ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ ይላል። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት። ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር።
የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር። ወደ ኢየሩሳሌምም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ አደረጋቸዋት አላቸው። በመቅደስም ዕውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው። ነገር ግን የካህናት አለቆች፣ ጻፎች ያደረገውን ድንቃድንቅ በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮኹትን ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡት አፍ ምስጋናን ለራስህ አዘጋጀህ የሚለውን ቃል ከቶ አላነበባችሁምን? ትቷቸውም ከከተማ ወደ ቢታንያ ወጣ፣ በዚያም አደረ ይላል። አሁን ዋናው ነገር የታሰሩትን ፍቱ የሚለው ነው። የታሰሩትን ፍቱ። አዎ እነዚህ አህዮች፣ እነዚህ እንስሶች ከታሰሩበት ተፈተዋል። አህያይቱ እስከ ውርንጫዋ ተፈታለች። ግን ዋናው ነገር መፈታት ያለባቸው እነማን ናቸው? በዋናነት እነዚህ ምሳሌዎች ናቸው። አህያይቱና ውርንጫዋ ምሳሌዎች፣ የምእመናን የሕዝብ ምሳሌዎች ናቸው። የአዳምና የዘሩ ምሳሌዎች ናቸው። አዳምና ዘሩ ከኃጢአት ማሰሪያ እንዲፈቱ ነው መድኃኔ ዓለም ኢየሱስ ክርስቶስ ሰው የሆነው። ታዲያ መድኃኔ ዓለም ኢየሱስ ክርስቶስ ከኃጢአት ማሰሪያ የሰው ልጆችን ሊፈታ እንደመጣ የሉቃስ ወንጌል ምዕራፍ 4 ከቁጥር 14 እስከ 22 ያለውን እናነባለን። ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ። ስለ እርሱም በዙሪያው ባለችው አገር ሁሉ ዝና መጣ። እርሱም በምኩራባቸው ያስተምር፣ ሁሉም ያመሰግኑት ነበር። ወዳደገበቱም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ ለታሰሩት መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ሁሉም ይመሰክሩለት ነበር። ከአፉም ከሚወጣው ከጸጋው ቃል የተነሳ እየተደነቁ። እንግዲህ አሁን ዋናው የመድኃኔ ዓለም የኢየሱስ ክርስቶስ ትልቁ አመጣጥ ከአዳም ጀምሮ እስከሱ ሰው መሆን ድረስ እስከሱ ሞት ድረስ በኃጢአት ማሰሪያ ታስረን ለነበርነው፣ በዲያብሎስ ግዛት ስር በቀኝ ግዛት ስር ለነበርነው እኛን ነፃ ለማውጣት እሱ ሞቶ የእኛን ሕይወት የእኛን ክብር የእኛን ጸጋ ለመመለስ ነው የመጣው። ስለዚህ መድኃኔ ዓለም ኢየሱስ ክርስቶስ በተናገረው መሰረት እሱ ሰው ሆኖ ከተጸነሰበት ጊዜ ጀምሮ እስከ ቀራንዮ ድረስ የደረሰበት መከራ ሁሉ ለኛ የኃጢአት እስራት መፈታት ነው። ለኛ የኃጢአት ስሬት ነው። በመጨረሻም በቀራንዮ በደመደመው መለኮት በተዋህደው ባፈሰሰልን ደሙ በተቆረሰ ስጋው በሞቱ እኛን ከኃጢአት ማሰሪያ ፈቶናል። ስሙ ለዘላለም የተመሰገነ ይሁን። ከዲያብሎስ ባርነት ነፃ አውጥቶናል።
ዓለመ ገነትን በደሙ ከፍቶልናል። ወደ ቀደመ ክብራችን መልሶናል። የቸርነቱን ሥራ ሰርቶልናል፣ አድኖናል። በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ጀምሮ ምንድነው የሚለው? በምድር ያሰርከው ይለዋል ቅዱስ ጴጥሮስን። በምድር ያሰርከው በሰማይ የታሰረ ነው፣ በምድር የፈታኸው ደግሞ በሰማይ የተፈታ ነው ይላል። እንደገና በዮሐንስ ወንጌል ምዕራፍ 20 ላይ ደግሞ ከሞት ከተነሳ በኋላ መንፈስ ቅዱስን እፍ እንዳለባቸው ይቅር ያላችሁት ይቅር ይባላል፣ ይቅር ያላላችሁት ይቅር አይባልም ማለት በስሜ የፈታችሁት የተፈታ ይሆናል፣ ያሰራችሁት ደግሞ የታሰረ ይሆናል ነው። ስለዚህ ዲያብሎስና ሰራዊቱን በስሜ ሰሩ፣ በኃጢአት የታሰሩ ልጆችን ደግሞ በስሜ ፍቱ ብሎ በሰጠው ስልጣን መሰረት እነሆ ዛሬ እግዚአብሔር የተመሰገነ ይሁን በሐዋርያት አማካይነት በካህናቱ አማካይነት በሐዋርያት ሲወርድ ሲዋረድ በመጣው በቅብብሎሹ ስልጣን በእነሱ በካህናት ሆኖ ዛሬም ከኃጢአት ማሰሪያ እየፈታን ያለው መድኃኔዓለም ኢየሱስ ክርስቶስ ነው። በቅዳሴያችን ጊዜ ሁልጊዜ ቅዳሴ ባለ ጊዜ ሁሉ የሚጸለይ እንዲሁም ከቅዳሴ ውጭም ደግሞ በቤትም ይሁን በሆስፒታልም ይሁን በየትኛውም ቦታ የሚጸለይ አባቶቻችን ያስቀመጡልን አለ። እሱን አነብላችኋለሁ። በቅዳሴው ውስጥ ያለ ነው። እንደዚህ ይላል። አቤቱ ጌታችን ኢየሱስ ክርስቶስ አለ። አቤቱ ጌታችን ኢየሱስ ክርስቶስ ወልድ ዋህድ የእግዚአብሔር አብ ቃል ማህየዊት መድኃኒትም በምትሆን በሕማምህ የእሱ ሕማም ለእኛ ሕይወት ነው። ማህየዊት ለእኛ ሕይወት ለእኛ መድኃኒት ነው የእሱ ሕማም። ስለዚህ ማህየዊት መድኃኒትም በምትሆን በሕማምህ ከእኛ የኃጢአታችንን ሁሉ ማሰሪያ ያጠፋህ። እንግዲህ ከእኛ የኃጢአታችንን ማሰሪያ ያጠፋልን በሕማሙ መድኃኒት በሆነን ሕይወት በሆነን በሕማሙ በመከራ ሞቱ ለማለት ነው። ንጹሐን በሚሆኑ ደቀ መዛሙርትህና በንጹሐን አገልጋዮች ፊት እፍ ያልህባቸው መንፈስ ቅዱስን ተቀበሉ። ይቅር ላላቸዋቸው ኃጢአታቸው ይቀርላቸዋል፣ ይቅርም ላላላቸዋቸው ኃጢአታቸው አይቀርላቸውም ያልካቸው። አሁን ያነበብነው ማቴዎስ 16 ቁጥር 16 ማለት ነው። አሁንም በክብርት ቤተ ክርስቲያንህ ሁልጊዜ የክህነትን ሥራ ለሚሰሩ ለንጹሐን አገልጋዮችህ የክህነትን ሥራ ለሚሰሩ ለንጹሐን አገልጋዮችህ አቤቱ አንተ ክህነትን ሰጠህ፣ አንተ ክህነትን ሰጠህ በምድር ላይ ኃጢአትን ይቅር ይሉ ዘንድ የዮሐንስ ወንጌል ምዕራፍ 20 ያነበብነው ዮሐንስ ምዕራፍ 20 ያነበብነው ነው። በምድር ላይ ኃጢአትን ይቅር ይሉ ዘንድ በስምህ ያስሩ ዘንድ የበደልንም ማሰሪያ ሁሉ በቅዱስ ስምህ ይፈቱ ዘንድ የበደልንም ማሰሪያ ሁሉ በቅዱስ ስምህ ይፈቱ ዘንድ። አሁንም አቤቱ ሰው ወዳጅ ሆይ ዳግመኛ ከቸርነትህ እንለምናለን እንሻለንም ስለ እነዚህ ስለ ወንዶችም ስለ ሴቶችም አገልጋዮችህ በቤተ ክርስቲያን ውስጥ ከሆነ በቤትም ከሆነ በሆስፒታልም ከሆነ ባሉበት ቦታ ይህ ጸሎት ለሚያስፈልጋቸው ሰዎች ሁሉ ማለት ነው። ስለዚህ ስለ ወንዶችም ስለ ሴቶችም አገልጋዮች አባቶችና ወንድሞች እህቶችም ደካማ ስለመሆንም ስለ እኔም ስለ ባሪያህ ደካማም ስለመሆን ስለ እኔም ስለ ባሪያህ በቅዱስ መሠዊያህም ፊት ራሳቸውን ዝቅ ስላደረጉ ሰዎች ቅዱስ መሠዊያ ማለት መንበሩ ታቦቱ ሥጋው ደሙ የሚፈተትበት ማለት ነው። ወይም ደግሞ ቤተ ክርስቲያን ማለት ነው። ሕንፃ ቤተ ክርስቲያን ማለት ነው። በቅዱስ መሠዊያ ፊት ራሳቸውን ዝቅ ስላደረጉ ሰዎች የምህረትን ጎዳና ጥረግልን፣ የኃጢአታችንን ማሰሪያም ሁሉ ፈጽመህ አጥፋልን። አቤቱ አንተን ብንበድል በማወቅ ወይም ባለማወቅ በተንኮልም ቢሆን በልቡና ክፋትም ቢሆን ክፉ በመስራትም ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን የሰውን ደካማነቱን አንተ ታውቃለህና የሰውን ደካማነቱን አንተ ታውቃለህና
ቸር ሰው ወዳጅ ሆይ የፍጥረቱ ሁሉ ጌታ አቤቱ የኃጢአታችንን ስርየት ስጠን። የኃጢአታችንን ስርየት ስጠን። ደግሞአለሁ። ቸር ሰው ወዳጅ ሆይ የፍጥረቱ ሁሉ ጌታ አቤቱ የኃጢአታችንን ስርየት ስጠን። ባርከን አክብረንም ነፃም አድርገን አንጻን የተፈታን ነፃም የወጣን አድርገን ሕዝቡንም ሁሉ በቅዱስ ስም ፍታቸው። ፈቹ ማን ነው? አሁን ራሱ መድኃኔዓለም ኢየሱስ ክርስቶስ። ሕዝቡንም ሁሉ በቅዱስ ስምህ ፍታቸው። ስምህን መፍራትንም የተመላን አድርገን ቅዱስ ፈቃድህንም በመስራት አጽናን። ቅዱስ ፈቃድህንም በመስራት አጽናን። ቸር ሆይ ጌታችንና አምላካችን መድኃኒታችን አንተ ኢየሱስ ክርስቶስ ነህና። ቸር ሆይ ጌታችንና አምላካችን መድኃኒታችን አንተ ኢየሱስ ክርስቶስ ነህና ምስጋናና ክብርን ለአንተ እናቀርባለን። ሰማያዊ ከሚሆን ከቸር አባትህ ጋር ማህያዊ ከሚሆን ከመንፈስ ቅዱስም ጋር ምስጋና ለአንተ ይሁን ዛሬም ዘወትርም ለዘላለሙም አሜን ይላል። ይህ ነው የታሰሩትን ፍቱ። ከሐዋርያት ጀምሮ የመንጋው መጠባቂ የሆኑ ጳጳሳት፣ ካህናት በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ እናንተን ጳጳሳት አድርጎ ሹሟችኋል። ስለዚህ ለመንጋውና ለራሳችሁ ተጠንቀቁ በሚለው መሰረት የመንጋው እረኞች ዛሬ ጳጳሳት፣ ካህናት ናቸው። ስለዚህ ዛሬ የኛ ትልቁ ኃላፊነት በኃጢአት የታሰሩትን መፍታት ነው። የታሰሩትን ፍቱ። በኃጢአት የታሰሩትን መፍታት ነው። በኃጢአት የታሰሩትን መፍታት የምንችለው በሰጠን ስልጣንና ሁሉን ቻይ በሆነ የማይፈታው የታሰረ ነገር በሌለ የማይንደው ገደል በሌለ የማይንደው የኃጢአት ገደል በሌለ የማይሻገረው የኃጢአት ወንዝ በሌለ ሁሉን ቻይ በሆነው በኢየሱስ ክርስቶስ ስም ከኃጢአት ማሰሪያ ፍቱልኝ ልጆችን ነው የሚለው። ከኃጢአት ማሰሪያ ፍቱልኝ። አስተምሯቸው፣ ንስሐ እንዲገቡ አድርጉ፣ በኃጢአታቸው ይናዘዙ፣ በሥጋው ደሙ ይቀደሱ፣ ከኃጢአት ማሰሪያ ይፈታሉ ነው። ይሄ ቃሉ ነው። ስለዚህ ከምቀኝነት እስራት፣ ከቂም በቀል እስራት፣ ከቅናት እስራት፣ ከአድመኛነት እስራት፣ ከትዕቢት እስራት፣ ቅድም እንዳልነው ከጎሳ እስራት፣ ከብሔር እስራት፣ ከትዕቢት እስራት ከመሳሰለ ሁሉ በመድኃኔዓለም በኢየሱስ ክርስቶስ ስም የተፈታን እንዲያደርገን ፈቃዱ ይሁን። እግዚአብሔር መንፈስ ቅዱስ በውስጣችን የሚኖረው እሱ ይርዳን። ለብርሃነ ትንሣኤው ያብቃን። ስሙ ለዘላለም የተመሰገነ ይሁን።